የተከበራችሁ የመዘክር ሚዲያ ተከታታዮችና ተመልካቾች ውድ ኤርትራውያንና ኢትዮጵያውያን እንደምን አላችሁ? ዛሬ እዚህ በመካከለኛው ምስራቅ ባለው ጦርነት ላይ ተመርኩዤ ትንተና ለመስጠት ነው የቀረብኩት። የዛሬው ትንተና በቀጥታ ጦር ሜዳው ላይ ምን ዋለ ሳይሆን በአጠቃላይ ከዚህ ጋር በተያያዘ ዓለም በምን ሁኔታ ላይ ነው የምትገኘው፣ እንዴትስ በዚያውን በተደረሰ ደረጃ ላይ ተደረሰ፣ አውሮፓ ምን ትመስላለች፣ መካከለኛው ምስራቅ ምን ይመስላል፣ አሜሪካ እዚህ ጋር የተጫወተችው ሚና ምንድነው፣ ለወደፊትስ ምን ሊሆን ይችላል የሚባለውን ትንተና ይዤ ነው የቀረብኩት። ይህ ትንተና ቀጥታ የኔ ብቻም ሳይሆን እዚህ ላይ በጣም ሰፊ ትንተና የሚሰጡ የቀድሞ የአሜሪካ የጦር መኮንን ኮሎኔል ናቸው። ስማቸው ዶግ ማክግሪጎር ይባላል። ስለዚህ በጣም በየቀኑ በየጊዜው ትንታኔ ይሰጣሉ አሁን ስላለው ስለ አሜሪካ ተጨባጭ ሁኔታ። ስለዚህ እሳቸው ከጋዜጠኞች ጋር ያደረጉትን ውይይት በመመርኮዝ ማለት ነው የራሴን የማውቀውን የጨማመርኩኝ ትንተና ለመስጠት ያክል ነው። ኮሎኔሉ የሚሉት ምንድነው? አሁን ለምሳሌ አሜሪካ እንግዲህ እስካሁን ድረስ እግረኛ ሰራዊት አላስገባችም። ዶናልድ ትራምፕ የሚሉት ምንድነው? እግረኛ ሰራዊት እንዳውም አልክም የሚል ንግግር አላቸው። ወደዚህ አካባቢ ሊያንቀሳቅሱ የሚፈልጉት የባህር ኃይልን ነው በሳብመሪ። ስለዚህ ጥያቄ ተጠይቀዋል ኮሎኔሉ። እሳቸው ቀድሞ ጊዜ በጣም ታዋቂ የአሜሪካ የጦር አባልና መሪ የነበሩ ማዕረግ የነበራቸው ኮሎኔል ናቸው። ስለዚህ ትንተና ሰጥተዋል። ለዚህ ጥያቄ መልሰዋልና የአሜሪካ የባህር ኃይል ከመካከለኛው የባህረ ሰላጤ የመካከለኛው ምስራቅ ካለው ባህረ ሰላጤ 1400 ኪሎ ሜትር ርቀት ላይ ነው የሚገኘው። ስለዚህ ኢራኖች ደግሞ ሁሉንም ኢላማዎቻቸውን አስቀድመው ተዘጋጅተውበታል። አሁን ድንገት አይደለም ተነስተው የሚመጡት። እየመቷቸው ያሉትን ኢላማዎች አስቀድመው ስለተዘጋጁባቸው ርቀታቸውን በሚገባ ስላወቁ እንግዲህ እግዚአብሔር ይወቅ አሁን የሚባለው ራሽያ በሳተላይት እያሳዩዋት ነው፣ የደገፏት የመሯት ነው ኢላማዎቿን ማትስተው የምትመታው የሚል ጉምጉምታ አለ። እስካሁን ድረስ ራሽያ አዎ እኛ እንደዚህ ያደረግን ነው ያሉት ነገር የለም። ግልጽ ወጥተው ወይም ደግሞ ድጋፋቸው በቀጥታ በግልጽ የምታይ አይደለም። አንዴ መጀመሪያ አካባቢ ራሽያ ምን ብላለች? ኢራን ከጠየቀችም ከመደገፍ ወደ ኋላ አንልም፣ ግን ኢራን ራሷን የቻለች ናት፣ የኛን ድጋፋውን አያስፈልጋትም ብለው ነበር ፑቲን ራሳቸው። ስለዚህ እንግዲህ በዚህ ርቀት ላይ ሆኖ ይሄን ሁሉ ተንቀሳቅሶ በባህር ኃይል መዋጋት ብቻ አሜሪካንን ያዋጣታል ወይ? በእርግጥ የሰማዩ እንዳለ ሆኖ ከመርከቦች ላይ በማስወንጨፍ በባህር ኃይል ምናልባት በባህር አባላቱ ምናልባት ምድርም ላይ ከውሃም የወጡ ደረቅ መሬት ላይ የመዋጋት ልምድ ሊኖራቸው ይችላል። ሁለት አይነት ስራ ግን ከኢራን የመሬት አቀማመጥ ጋር በእውነት ይሄ የባህር ኃይል ብቻ አባላት ብቻ መተው ከኢራን እግረኛ ሰራዊት ጋር ተዋግተው የሚፈለገውን ግብ ያመጣሉ ወይ ለሚለው ኮሎኔሉ ምንም አይነት እምነት የለኝም እዚህ ላይ። ምክንያቱም ጦርነቱ በሚሳኤል ነው፣ ተቋሞችን ያወደመች ነው ኢራን። ስለዚህ ተቋሞችን ካወደመች ኢኮኖሚው ይዳሽቃል። አሁን እዛ የባህር ኃይሉ የአየር ኃይሉ የምናምኑ አይደለም። አሁን የዓለም ያጥንት ግሮሮ ሆኖ ያለው አሜሪካንንም የሚያስቸግራት የኢኮኖሚው ጉዳይ ነው። ምክንያቱም 20% ነዳጅ የሚተላለፍበት የሆርሙዝ ሰርጥ ስለተዘጋ ዓለም በከፍተኛ ደረጃ በዚህ በኃይል አቅርቦት ግሮሮ ተይዟል። ይህ መፍትሄ ካላገኘ አሜሪካ በኢኮኖሚ ጥያቄ ውስጥ ነው ያለችው። በዚህ ላይ ደግሞ እነሆ አሁን ፔንታጎን የአሜሪካ ወታደራዊ ተቋም ካሁኑ 200 ቢሊዮን ዶላር ተጨማሪ በጀት ጠይቋል። ለዚህ 1.5 ትሪሊዮን ሊጠይቅ ይችላል። አሜሪካንን ያዋጣታል ወይ ይሄ ነገር? ስለዚህ በባህር ኃይል ተዋግታ ግቧን ትመታለች የሚል አስተሳሰብ የለኝም ብለዋል። በዚህ ላይ እንግዲህ አሁን አሜሪካ በበላይነት ይሄንን ነገር አደርጋለሁ። አሁን
ሌላ ምንድነው የቀረበላቸው? ልዑላዊነት አለ በዓለም ላይ። ምክንያቱም የተባበሩት መንግስታት አባላት አሉ፣ አባል ሀገሮች አሉ። የሚዳኙበትና የሚተዳደሩበት ህግ አላቸው። የአንዲት ሀገር ልዑላዊነት መነካት የለበትም የሚል ህግ ተደንግጓል እዛ። ልዑላዊነት በሚጣስበት ጊዜ ሀገሮች መግባባት ካቃታቸው ይህንን መፍትሄ የሚሰጥ ዳኝነትን የሚያይ ዘሄግ የሚባል ጀነቫ ውስጥ የዓለም ፍርድ ቤት አለ። በዛ ላይ ነው ቀርበው የሚዳኙትና ፍርድ የሚያገኙት። ይህ እና አሜሪካንን ይመለከታል ወይ ነው? እና አሜሪካ ላይ ሲደርስ ይሰራል ወይ ነው? ስለዚህ ኮሎኔሉ ምን አሉ? አንድ የጀርመን ዜና ተንታኝ ወይም አናሊስት ምን ብለዋል አሉ? ልዑላዊነት ሁለት አይነት ነው። አንደኛ ሙሉ ልዑላዊነት ሲሆን፣ ሁለተኛው ደግሞ ግማሽ ልዑላዊነት ነው። ሀገራዊ ልዑላዊነት ለማግኘት ኒኩለር ሊኖር ይገባል። ኒኩለር ካልታጠቅ ግማሽ ወይም ጎደሎ ልዑላዊነት ነው የሚኖር ብሎ ተንትኗል አሉ ኮሎኔሉ። ይህንን ሲያሳዩ ደግሞ በእርግጥ አሁን በዓለም ላይ እንደምናየው ኒኩለርን የታጠቁ በኢኮኖሚ የዳበሩ ሀገሮች እንደፈለጉ ያደርጋሉ። የፈለጉትን ሀገር መሪ ማርከው ይወስዳሉ፣ ዳር ድንበር ጥሰው ይገባሉ፣ ባስፈለጋቸው ሰዓት ተነስተው ይደበድባሉ። እንግዲህ እና አሜሪካ ዛሬ እውነት በዓለም ፍርድ ቤት የሚዳኙ ቢሆኑ ኖሮ፣ ለዓለም ሕግ የሚገዙ ቢሆኑ ኖሮ ይህንን መዓት ከመሬት ብድግ ብለው እንደጠገበ ጎረምሳ ኢራን ላይ ይህንን እርምጃ አይወስዱም ነበር። ምክንያቱም ኢራን ምንም አላረገቻቸውም፣ ስራዋን ነው የምትሰራው። ገና ለገና ኒኩሌር ትሰራለች፣ ከኛ ጋር ትገዳደራለች በሚል ለረጅም ዓመት ሲቋጥሩ የኖሩትን ቂማቸውን ለመወጣት ሁለት መሪዎች የእስራኤሉ ጠቅላይ ሚኒስትርና የአሜሪካ ፕሬዝዳንት ናቸው ይህንን ጦርነት አስነስተው ዛሬ ዓለምን የሚያንጫጩት ማለት ነው። ስለዚህ እንግዲህ እነ አሜሪካ፣ እነ እስራኤል፣ ሌሎቹ ተፈሪዎቹ እነ ራሽያ፣ እነ ቻይና ኒኩሌር ስለታጠቁ፣ ሌሎቹ ግን ጎዶሎ ልዑላዊነት ሙሉ ያልሆነ ማለት ነው። አሁን በአሁኑ ጊዜ የአፍሪካ፣ የኤስያና የላቲን አሜሪካ ሀገሮች ይህንን ጉዳይ እየታዘቡት ነው አሉ ኮሎኔሉ። እያዩ ነው። ልዑላዊነት ሙሉ ልዑላዊነት እንዲኖርህ ኃይል ምን ያህል አስፈላጊ እንደሆነ እየተመለከቱ ነው። ነገ ሁሉም ሀገር በተቻለው መጠን ወደዚህ አቅጣጫ ይሄዳል። እንግዲህ ይሄ በሰላም አብረ መኖር ስትችል፣ ልትለማ ስትችል፣ አሁን ለምሳሌ በአሁኑ ተጨባጭ ሁኔታ የተመለከትን እንደሆነ ነዳጁ የተፈጥሮ ነገር ነው፣ አይናገርም፣ እምቢ አይልም። እያወጡ መገበያየት ሲቻል፣ እንደፈለጉ ገንዘብ ማግኘትና መኖር ሲቻል፣ በማን አለብኝነት ጡንቻቸውን ሊያሳዩ በሚፈልጉ ሀያላንና እንደፈለግን እንሆናለን እንስፋፋለን በሚሉ ተስፋፊዎች ምክንያት በመጣ ጉዳይ ዓለም ዛሬ ችግር ውስጥ ወድቃለች። የኢኮኖሚ ችግር፣ የህይወት ችግርም ይመጣል። ነገ ነዳጅ በሁሉም ሀገር ከቆመ፣ በዓለም ካልተሰራጨ፣ በኃይል ማመንጫዎች የሚኖሩ ሀገሮች በተደጋጋሚ እንደገለጽ ነው በጣም ከፍተኛ ችግር ላይ ይደርሳሉ። እንግዲህ አሁን ትራምፕ ማጋ የሚል እንትን ይዞ ነበረ። በዚህ በምርጫ ውድድር ጊዜ አንዱ ካቀረቡት ሐሳብ ማጋ ማለት ደግሞ ሜክ አሜሪካ ግሬት አጌን ማለት ነው። አሜሪካን እንደገና ታላቅ ማድረግ። ፊት አሜሪካ ፈርስት ሲሉ ነበረ፣ አሁን ደግሞ ሜክ አሜሪካ ግሬት አጌን ነው። እንደገና ወደ ነበረችበት ታላቅነት እንመልሳታለን በሚል ተነሳስተው ብዙ ነገሮችን እያደረጉ ነበረ። የውጭ ዜጎችን የማባረር እርምጃ፣ ያለውን ኢኮኖሚ ለአሜሪካ ብቻ የማድረግ ስሜት። እንግዲህ አሁን ይሄ ደግሞ ወስዶ ከረመጽ ጋር አገናኛቸው። ይሄ ስሜት ውስጡ ቅንነትም ስግብግብነትም አለ። እንዴት አድርገህ ነው አሜሪካንን ግሬት የምታደርገው በአሁን ዘመን? ምክንያቱም የዓለም ኢኮኖሚ ሁሉም የሚፈልገው ነው፣ የተከፋፈለ ነው። ይህንን ለማሟላት የኃይል ማመንጫ ያላቸውን ሀገሮች እምቢ ካሉ በመውረር በማስገደድ ይሆናል እንደማለት ነው። ይህንን ስራ አሜሪካኖቹ አሁን በትራምፕ ዘመን አይደለም የጀመሩት፣ ወደ ታሪክ ሄደን ተመለከትን እንደሆነ ማለት ነው። አሜሪካ ዛሬ ያላትን መልክ
እንድትይዝ ያረጋት ይሄንን ጉልበተኝነት እንድታመጣ ያስቻላት ሁለተኛው የዓለም ጦርነት ነው። በሁለተኛው የዓለም ጦርነት ጊዜ አሜሪካ አዲስ ሀገር ሆና ነበር የመጣችው። ክንፋቸውን የዘረጉትና የዓለምን ሕዝብ በቁጥጥራቸው ስር ያስገቡት እነ እንግሊዝና እነ ፈረንሳይ እነ ጀርመንም አንዳንድ ቦታ እነ ጣሊያን በሁለተኛው የዓለም ጦርነት በመካከላቸው በተነሳው ቅራኔ ምስራት እርስ በርሳቸው ሲደሻሸቁ አሜሪካን ትኩስ ኃይል ሆኖ በጎን ነበር የመጣው። ያደገ ኃይል ሆኖ በጎን ብቅ አለ። ከዛ በሁለተኛው የዓለም ጦርነት ላይ ሂሮሺማ እና ናጋሳኪ የሚባሉ የጃፓን ከተሞች ላይ አቶሚክ ቦምብ ጣለች። ከዛ በኋላ ተፈሪ አይነት ሀገር ሆና መጣች። በኢኮኖሚ ዳብራ ወጣለች። በጦር መሳሪያ ኃይሏን አሳይታለች። ሌሎቹ የአውሮፓ ሀገሮች ደግሞ እርስ በርሳቸው ባካሄዱት ጦርነት ምክንያት ስለደቀቁ አሜሪካንን የመገዳደር ኃይል አልነበራቸው። ስለዚህ አሜሪካኖቹ በቀጥታ ብቻቸውን አውራ ሆነው ወጡ። ማን ነው የተገዳደራቸው? ሶቪየት ህብረት። ሶቪየት ህብረቶች 15 ሀገሮች አንድ ላይ ሆነው ግዛቶች አንድ ሶቪየት ህብረት የሚባል እንደመሰረቱ እናውቃለን። ዛሬ ተበታትነው ሀገሮች ሆነው ትልቋ ራሽያ ናት እንደምናውቀው ዛሬ አሜሪካንን የምትገዳደር ሀያል ሀገር። ስለዚህ በዛን ዘመን ቀዝቃዛው ጦርነት በሚባልበት ዘመን ላይ እንግዲህ አሜሪካንን የምትወዳደርና አሜሪካንን የምታስፈራ ሶቪየት ህብረት ነበረች። ቻይና በኋላ ነው እያየለች የመጣችው። አውሮፓ ለምንድን ነው የደቀቁት? እነ ግሬት ብሪቴን እነ ታላቋ ብሪታንያ እነ እንግሊዝ ለምንድን ነው የተዳከሙት? እነ ጀርመን ለምንድን ነው የተዳከሙት? ያን እንደሆን በሁለተኛው የዓለም ጦርነት ወቅት ሁለተኛው የዓለም ጦርነት ለማስነሳት ዋነኞቹ ምክንያቶች ጀርመንና ጣሊያን ነበሩ። እነዚህ ሀገሮች ላይ ደግሞ በጣም አደገኛ የሆነ የጀርመን ገዢ ሂትለር የናዚው ሂትለር እና የፋሽስቱ መሪ ሞሶሎኒ ነበሩ። እነዚህ ከእንግሊዝ ጋር በግዛት ይገባናል ግዛት አካፍሎን በሚል ቅራኔ ተነሳስተው አውሮፓ ላይ ተጨፋጨፉ። በመጨረሻም እነ ራሽያም እነ ሶቪየት ህብረትም ተጨምረው ድባቅ መቷቸው። እነ ጀርመን ሲሸነፉ ሂትለር ታሪኩን እንዳነበብኩት ከሆነ በቤት ውስጥ እንትን ብሎ ገብቶ ዘግቶ ከሚስቱ ጋር ነው የሞተውና ከኔን ውጦ መድኃኒት ውጦ በመጨረሻም በጥይት ራሱን ያጠፋ ሰው ነው። ሞሶሎኒ ደግሞ ቁልቁል ተዘግዝቆ ተሰቅሎ የተገደለ መሪ ነው። እንግዲህ ከዛ በኋላ እነ እንግሊዝ ደግሞ ቀጣይ ያጋጠማቸው ምንድነው? ከያዟቸው የቅኝ ግዛት ሀገሮች ክንፋቸውን ለመሰብሰብ አልቻሉም። እንግሊዝ ብዙ የአፍሪካን ሀገሮች ትገዛ ነበረ። ዙሪያችንን እንኳን የተመለከትን እንደው እነ ኬንያን እነ ሱዳንን ግማሽ ሶማሌን እነ ግብፅንም ገዝተዋል። ወደ መሃል እንደው እነ ጋናን ብዙ የአፍሪካን ሀገሮች ይዛ ነበረ። ፈረንሳይ ደግሞ የምዕራብ አፍሪካ የሚባለው በሙሉ ነበር የምትገዛው። ስለዚህ በእነዚህ ሀገሮች ውስጥ ህዝቦች ለነጻነታቸው ተነስተው በታገሉበት ወቅት ክንፎቻቸውን ተሰባብረዋል። ስለዚህ የኢኮኖሚ የሰበሰቡትን ያክል ሲመቱና ከዚህ አካባቢ ህዝቦች መብታቸውን አውቀው ሲነሳሱ በእርግጥ ይሄ በኋላ ላይ አዲሱ ቅኝ ግዛት የሚለው ነገር ቢመጣም እንደመጀመሪያው እንደፈለጉ አልሆነላቸውም። ሀብት የመዛቅና እንደፈለጉ የማድረግ አቅማቸውን ሲያጡ በዓለም ላይ ገኖ የመጣው ማን ነው? አሜሪካ። እነሱ ራሳቸው በአሜሪካ የሚዘወሩ ለአሜሪካ የሚታዘዙ ለአሜሪካ ያደሩ ሆነው ቁጭ አሉ። ስለዚህ ይሄ ኔቶ የሰሜን አትላንቲክ ወታደራዊ ቃል ኪዳን የሚባለው ተመስርቶ እዛ ውስጥ አሜሪካን ገባች። እንደፈለገች አብዛኛውን ገንዘብ የምታዋጣ እሷ ስለሆነች እሷ ወደ መራቻቸው ይመሩ ነበረ፣ ወደ አዘዘቻቸው ይሄዱ ነበር። ይህ ምልክት ደግሞ ኢራቅ ላይ ታይቷል። የሳዳም ሁሴን ጦርነት በነበረ ጊዜ በጣም ብዙ የአውሮፓ ሀገሮች አሜሪካንን ተከትለው ኢራንን ደብድበው ድባቅ መተዋታል። ከዛ በኋላ እስራኤልስ በምን መልክ ነው ወደዚህ የመጣችው? እንዴት ነው ይሄ ጥንካሬ ያልን እንደሆነ
በ1948 ዓመተ ምህረት እንግሊዝ ይህንን አካባቢ ለቃ ስትሄድ እስራኤልን በደንብ አጠናክራ ትጥቅ ሰጥታት ስለሄደች ከዛ በኋላ የስድስቱ ቀን ጦርነት የሚባል ከአረብ ሀገሮች ጋር እስራኤል የምትባል መንግስት እዚያ አናቃትም በሚል ጦርነት ተነስቶ ስላሸነፈቻቸው ከዛን ጊዜ ጀምሮ ኃያላኑ ከጎኗ ስለቆሙ በተለይ ደግሞ እና አሜሪካ እዚያ አካባቢ ያለውን የነን የተፈጥሮ ጋዝም ሆነ የነዳጅን ክምችት ለመቆጣጠር ስለፈለጉ አንድ ታማኝ ጠባቂ እዚያ አካባቢ ላይ ማስቀመጥ ነበረባቸው እና እንግሊዝም ሆኑ እና አሜሪካ። ስለዚህ ከጊዜ ወደ ጊዜ እስራኤሎቹን እያጠናከሩ ኒውክሌር ያላት ኃያል ሀገር ሆና የማትነካ አይነኬ እንድትሆን አደረጓት። ስለዚህ ከዛ በኋላ ምንድነው የሰሩት ስራ? አረቦቹን መከፋፈል። አሜሪካ እንግዲህ እንመልከታው የመጣውን ጣጣ በኩዌት ላይ ጦር ሰፈር አላት፣ በኳታር ላይ አላት፣ በአማን ላይ አላት፣ በአረብ ኤምሬት ላይ አላት፣ በሳውዲ አረቢያ ላይ አላት፣ ዙሪያው በጆርዳን ላይ አላት። ዙሪያውን የአሜሪካ የጦር ሰራዊት የሌለበት ቦታ የለም። ኢራን ተከባለች። ኢራቅንም ድባቅ ከመቱ በኋላ እዛ ላይ ጦር ሰፈራቸውን አስቀመጡ። እነዚህ በሙሉ ደግሞ ነዳጅ አምራቾች ናቸው። አውሮፓ ነዳጅ የለውም። ስለዚህ የነዚህ ሀገሮች ጥገኞች ናቸው። ጠባቂ ዘበኛ እዛ ጋር አስቀምጠው ከአመት አመት ከጊዜ ወደ ጊዜ እያጠናከሩ ቀጠሉ። አውሮፓም የአሜሪካ ጥገኛና ተላላኪ ሆነ። ዛሬ አሁን አውሮፓ ምን ላይ ነው የሚገኘው? በአሁኑ ጊዜ አውሮፓ በጣም ከፍተኛ ችግር ላይ ያለው የራሳቸው የሆነ ነገር የላቸውም። ብዙ ማዕድን የላቸውም። ከሌላ ዓለም በሚያመጡት ነገር ነው የሚኖሩት። እንደ ድሮ ገዢዎች አይደሉም። ስለዚህ በአሜሪካን ጫማ ውስጥ የገቡ በአሜሪካን ጫማ ውስጥ ነው የሚራመዱ ናቸው እና አውሮፓም ሆነ የመካከለኛው ምስራቅ ሀገር በአሜሪካና በእስራኤል የበላይነት ስር ወድቀው ነው የሚኖሩት። የሚገዳደሯቸው ትንሽ ማናቸው እንግዲህ ያው ራሻና ቻይና። አሁን በዚህ ጦርነት ውስጥ እነሱ ራሳቸውን ችለው ስለሚሄዱ ዝም ብለው እየተመለከቱ ነው ወይስ ምን እየሰሩ ነው? የአሜሪካ መዳከም ለነ ቻይና እልልታ ነው። ምክንያቱም ቻይና የራሷ ችግር አለባት። ታይዋን የምትባለው የቻይና ግዛት በነማኦ ሴቱንግ ትግል ዘመን ላይ ሻንጋይ ሼክ የሚባለው የቻይና እንግዲህ በዛን ዘመን የነበረ መንግስት በረሃ ወደ ከተማ የመጣው ትግል ሲያሸንፍ የማኦ ሴቱንግ ሰራዊት ሸሽቶ ታይዋን ላይ ሄደ። የአሜሪካ ከለላ ተደረገለት። እነሆ ታይዋን የቻይና አካል የነበረችው ታይዋን እንደ ሀገር ሆና እየኖረች ነው። የቻይና ግዛት ናት። ቻይና እቺን ሀገር ወደ ራሷ ለመቀላቀል ጊዜ ነው የምትጠብቀው። አሜሪካ ናት እስከ ዛሬ ድረስ እዛ አካባቢ ላይ ዙሪያውን እየጠበቀች ከታይዋን ሰራዊት ጋር የጦር ልምምድ እያደረገች አትነካም እያለች የምትከላከልላት። ጊዜዎች እየተቀያየሩ ነው እና ኮሎኔሉ ምንድነው ያሉት? እንግዲህ አሁን በምናየው ሁኔታ ከሆነ እስራኤልስ እንደ በፊቱ ትቀጥላለች ወይ? ከዚህ ጦርነት በኋላ የሚቀየር መልክ አለ። የእስራኤል መልክም ቢሆን ይቀየራል። አሜሪካንም አሁን ወዴት እየሄደች እንደሆነ አላቅም። የዋይት ሃውስ ሰዎች የነጩ ቤተ መንግስት ሰዎች ምን እያደረጉና ምን እየተመካከሩ እንደሆነ አይገባኝም። ምክንያቱም ምክር ያልተደረገበትን ጦርነት ዶናልድ ትራምፕ እንዴት እንደሚወጡት ህዝብ ያልደገፈው ጦርነት መጨረሻ ምን እንደሚሆን አላቅም። ለምንድነው አሜሪካውያን ከዚህ ገንዘብ አንስተው ከሀገራቸው ገንዘብ አንስተው ከሚገብሩት ግብር አንስተው ለዚህ ለማይወክላቸው ጦርነት ገንዘባቸውን የኔ ያክል ትሪሊየን ብር ወጪ የሚያደርጉት? ይሄስ ወዴት ያመራል? በጣም አደገኛ ሁኔታ ነው። እየሄደ ደግሞ የአሜሪካንን ኃያልነት ጥያቄ ምልክት ውስጥ እያስገባ ይመጣል። የእስራኤልን ኃያልነት ጥያቄ ምልክት ውስጥ እያስገባ ይመጣል። ምክንያቱም አይነከዋን እስራኤል ኢራን እየነካቻት ነው ጥሩ አድርጋ። አሜሪካንንም እየነካቻት ነው በደንብ አድርጋ። የአሜሪካንን የጦር ካምፖች እያወደመች ነው በዙሪያ ያሉትን ሀገሮቹ ለራሳቸው የሚገቡበት ቦታ ጠፍቷቸው የሚያደርጉት ግራ ገባቸው። አምጥተው አሜሪካንን እዛ ጋር ዘረጓት። አሁን ሰብስበሽ ጭል ለማለትም ጨነቃቸው። ግን ሄደው ወዴት ነው ምንድነው ምርጫቸው መውሰዳቸው አይቀርም። አሁን እንደውም ሰሞኑን
የሰማሁት ነገር አለ። የራሽያውን የውጭ ጉዳይ ሚኒስትር እናንተ እርዱን፣ ራሽያ ሁሉን ነገር ማድረግ ትችላለች፣ ኢራን እየደበደበችን ነው፣ ኢራን አደብ እንድትገዛ አስደርጉልን ይላል። የውጭ ጉዳይ ሚኒስትሩ ግን ያሏቸው ምንድነው? እናንተ ለምንድን ነው መጀመሪያ እስራኤልንና አሜሪካንን የማታወግዙት? ኢራን በሰላም ቁጭ ብላ ያለች የሰላም ድርድር እያደረጉ ውለው በማግስቱ ነው ድንገት የደበደቧት። መጀመሪያ እነሱን አውግዛቸው ለምን አትነሱ? በሰላም የነበረችዋንና የተደበደበችዋን ኢራንን ለምንድን ነው የምታወግዟት የሚል መልስ ሰጥቷቸዋል። ስለዚህ እንግዲህ አሁን የዓለም ሁኔታ ይህንን ይመስላል። አሜሪካ ከየት ወዴት መጣች? አሜሪካ እውነትም እንደገና ታላቅ አሜሪካ ትሆናለች ወይ? በዚህ አይነት መልክ ታላቅ አሜሪካነት አይመጣም ነው ያሉት ኮሎኔሉ። አይመጣም። አሜሪካ ወደማይሆን አቅጣጫ ልትሄድ ትችላለች። ይህ ጦርነት ያልታሰበና ያልተመከረበት፣ ብዙ ውይይት ያልተደረገበት፣ በጀት በስነ ስርዓቱ ያልተመደበለት፣ ሰራዊት በትክክል አውቆ ያልተደራጀበት ነው። ስለዚህ እጅግ በጣም አደገኛ የሆነ ነገር ይመጣል ተብሏል። እንግዲህ ይህ ጦርነት እነሆ እየተስፋፋ ነው። እኛ አካባቢስ ምን አይነት ተጽዕኖ ያመጣል? ምስራቅ አፍሪካንስ ይተዋል ወይ? ምክንያቱም በተደጋጋሚ እንደምንለው ሁቲዎች የየመን ድርጅት ነው፣ እየዛቱ ነው። ምክንያቱም ሳውዲ አረቢያ አሜሪካንን ደግፋ የሆነ ነገር ኢራን ላይ ከወሰደች አልምራትም። አሁን ደግሞ ወደ እስራኤል ተኩሳለሁ ሚሳኤል። እኔ እስራኤል ላይ በመተኮሴ የሚቀናቀነኝ አካል ካለ የባቢኤል መንደብን ጠባቡን የባቢኤል መንደብ ቀይ ባህር ላይ ያለውን መተላለፊያ መንገድ እዘጋለሁ ብላ ዝታለች። እሷ ያንን ከዘጋች ቀይ ባህርስ እንዴት ይሆናል? እዚህ አካባቢ ያሉ እነ ኤርትራ እነ የመን ራሷ እነ ሳውዲ አረቢያ ናቸው እዚህ አካባቢ ጋር ያሉት። ስለዚህ እንዴት ነው የሚሆነው? ጦርነቱ መልኩን አይቀይርም ወይ የሚለው ከባድ ጥያቄ ነው። እና ይሄ እንግዲህ እና አሜሪካ ያመጡብን ጣጣ እነሆ የነዳጅ እጥረት እያጋጠመ ነው። በዓለም ደረጃ የራሳቸው ነዳጅ የሌላቸው ሀገራት በሚገባ ነዳጃቸውን መጠቀም ያልቻሉ ከኛ ጀምሮ ከፍተኛ የኢኮኖሚ ድቀትና የኢኮኖሚ ችግር ውስጥ ይወድቃሉ። እንግዲህ አሜሪካ የበላይነት የመጣበትን ስለመሰረቱ እስራኤል እዛ አካባቢ እንዴት ሆና ጠባቂ ሆና እንደተቀመጠችና አሁን ደግሞ እየመጣ ያለውን እየተመለከትን ነው። ነገ ጧት ምን እንደሚመጣ የዚህ ጦርነት የመጨረሻው ውጤት ምን እንደሚሆን እናያለን። እግረኛ ሰራዊት ሊያስገቡ ነው። እስራኤላን እየፎከረች ነው። እግረኛ ሰራዊትን አስገባለሁ እያለች ነው። አሜሪካም ተደርባ ልትመጣ ትችላለች ወይ? ኔቶም በዚህ ተነክቶ እንደገና ሰራዊት ያዘምታል ወይ? ምንም ያልተረጋገጠ ውጥንቅጡ የወጣ ነው። እዚህ መካከለኛ ምስራቅ ላይ ያለ የመጣው ጣጣ አብረን የምናየው ይሆናል። የተከበራችሁ ኤርትራውያንና ኢትዮጵያን ይህንን ማሳያ እንዲሆን የቀረብኩትን የዛሬውን ትንታኔን እዚህ ላይ አበቃሁ። ሰላም ሁኑልኝ።